ያ ስጋ ያለ ነፍስ ነው የተፈጠረው? ስጋንም ደምንም ነፍስንም ነስቷል ብያለሁኝ አለው እኮ በስጋ ነው አልከኝ በስጋና በደምስ በደም እኮ። ሁለቱ ብቻ ነው ወይስ ነፍስ አልነበረው? አለው ያ ስጋና አልኩህ ደም አለው አልኩህ። ቁርአንህ ለምሳሌ ወረቀቱ ፍጡር ነው ፍጡር አይደለም? እንዴ? አሁን ወደ ቁርአኑ ለምን ትሄዳለህ? ፍጡር አይደለም ብያለሁ እኮ። ፍጡር እንዴት ነው ፍጡር የሚሆነው? ቁርአን እንደኔ የተፈጠረ አይደለም ብያለሁ እኮ። መጽሐፍ ቅዱስን ከሆነ ቴንኪው በቃ። ስለዚህ ሉክ ያላህን ቃል ወረቀት ላይ ሰፈረ፣ ያ ደግሞ ፍጡር አይደለም ብሎ ያምናል ወንድማችን። ይበቃል ይበቃል። ሰርኩላር ሪዝኒንግ እየሆነ ነው። ለቁርአን ፕሊዝ አዳምጥ አዳምጥ። ለምንድን ነው ምንም እኮ አታውቅም እኮ መሐመድ። የምታውቀው እኮ እንድታስተምረኝ እየረበሽክ እኮ ስለሆነ ነው። እኔ እኮ ምንም አልረበሽኩም። አሁን አልተሳደብኩ እንትን እኔ እኮ ጥያቄ ነው የጠየኩኝ። ነገር ግን ቁርአንን ፍጡር አይደለም ያልክ አካል ያለ ቃል ነው ፍጡር አይደለም ቁርአን ያለ አካል ሉክ ወረቀቱ እንግዲህ ፍጡር ነው አይደለም? እናንተ እንግዲህ ፍጡር አይደለም ካለ ባይ ዲፎልት ምን ሊሆን እንደሚችል መገመት ነው። ፍጡር ካልሆነ እንግዲህ እንደዚህ ቁርአንን በእጃችሁ እየያዛችሁት ምን እያላችሁ ፍጡር አይደለም ይልሃል። ኦልራይት እንዴ እንደኛ አልተፈጠረም። እንደኛ ነፍስ አለው ተፈጠረ ካልከኝ እኮ ነፍስ አለው ልትለኝም። ወረቀቱ በማሽን የተሰራ አይደለም? የተጻፈበት እስክሪብቶ የተፈጠረ አይደለም እኮ። እንደኔ ተፈጠረ ልትለኝ ነው? መጽሐፍ ቅዱስ አሁን እንደዚህ ተፈጠረ ልትለኝ ነው? እሺ ቆይስ ትንሽ ለጠፍላል። ተፈጠረ የሚባለው ነፍስ ያለ ነገር ብቻ ነው? ተፈጠረ የሚባለው ነፍስ ያለው ነገር ነው? ተፈጠረ ማለት ነፍስ ያለው ነገር ነው ተፈጠረ የሚባለው? አንተ እንደዛ እያሰብከው ነው እኮ። አንተ ነው ያሰብከው። አሁን እንዴት ፕሪሳፖዝ ያደረካትን አርጉመንት እንዴት እንደማፈርስብል አሳየ። ስለዚህ ቁርአን የተፈጠረ ነው አይደለም? ስለ ቁርአን ተው። የኔ የጠየቅኩ ራሱ እኮ አልመለስክልኝ። ለምን ተዋለ? ለምን ትደነግጣለህ? ከጎኔ ተቀምጠሃል። አሁን እኔ አልደነግጥም። ምንድን ነው የሚያስደነግጠኝ? እንዲህ ሰው ነኝ እኔ። ምን ቁርአን ፍጡር ነው ፍጡር አይደለም? የአንተ መጽሐፍ ቅዱስ ምንድን ነው? እሺ የኔ መጽሐፍ ቅዱስ እና እንደኔ መጽሐፍ ቅዱስ ነው ያንተ? የኔ መጽሐፍ ቅዱስ በሰዎች የተጻፈ ነው። ወደ ነብያቶች የተላከ እንደኔ መጽሐፍ ቅዱስ በሰዎች የተጻፈ ነቢያቶች የጻፉት ጅማሬ ያለው ነው። ማን ነግሯቸው ነው? ማንም ይንገራቸው እንዴ? ስለዚህ የኛም መጽሐፍ እንደዛ ነው። ማንም የኛም ነብይ ወደ ነብያቶች ያለው ማለት ነው። ወደ ነብያቶች የተላከ ፍጡር ነው ማለት ነው። እናመሰግናለን። ስለዚህ እኛ ጋር ለምን ትዳረቃለህ? ካላስተምሮትን ዜሮ እንደዚህ የሚከተሉ አትፍራ። መፍራት አያስፈልግም እኮ። ይሄ እኮ ግልጹን መመለስ ነው። አንተ እንዴ እኔ እኮ ምንም አላልኩም። ለሚያውቅ ሰው እኮ ነው ማስረዳት የሚቻለው። ጭንቅላት ከሌለው ሰው ጋር እኮ ማስተማርም ከባድ ነው። አይመስላችሁም ወገን? ፍጡርን የሚያውቀው ራሱ ምን እንደሆነ አያውቀውም ገና። ፍጡር ምን እንደሆነ ፍጡር ማለት ምን እንደሆነ ራሱ አያውቅም እኮ ገና። እሺ ምን አለስ? አይ እኔ ምንም የለኝም። ይቅርታ ልጠይቅ ነው የመጣሁት። የምን ይቅርታ? ይቅርታ ነው ማለት እና አጥፍቼ ነበረ። ኦዲየንሱን ነው እኔን ነው ሌላውን ሁላችሁንም ነው። ከዚህ ያሉትን ሁላችሁንም ከዚህ ያሉትን ሁላችሁንም ነው ይቅርታ ልጠይቅ የገባሁት። ሄደሽባቸው ነው? ምን አልክ? ምን አድርገሽ? አንቺ ሱሱ ነኝ ማለት አንተ አታውቃትም። የሆነ ጊዜ የሆነ ወሬ ስታወራ ሰማ መሰለኝ፣ ሪከርድ ደረሰኝ መሰለኝ። ምን አጥፍተሽ? እፎይ በውስጥ አውርቶኛ ምናምን ብለሽ ያወራሽ ልጅ ነሽ? አዎ እኔ ነኝ። ፎቶ ምናምን ተለቆ ምናምን ያልኩት እኔ ነኝ።
አንተ አታውቃትም፣ ሰምተህም አታውቅም። አንተ ጉድን መች ሰምተህ አታውቃትም። ኤልያስ እሺ፣ ቀጥል። አይደለም እሺ፣ እፎይ አናግሮኝ በግድ ነይ ስለሚብሎ ክርስቲያኑ እንጂ ብሎኝ ምናምን ጽፎልኝ ትያያች። ኤልያስ እንደዚህ አይነት ወሬ ሰምቻለሁ። ሪከርድ ተለቆ ጭራሽ በግድ ብሎኝ እፎይ እኔማ መቼም ላፎን እያልኩት በግዴታ ብሎኛል ነው ያልኩት። ተረጋጋ። ተወካዮች ነው ምንድን ነው? ምን አልሽ? ሸበካ ይቆራረጣ እንዴ? አሁን ይሰማል። አሁን ይቅርታ አድርጉልኝ። እሺ፣ ኧረ ችግር የለውም። አስበሽበት ነው ወይንስ እንደዛ በይ ብለውሽ ነው? ጥፋትሽን ግን ንገሪን እስኪ ይቅርታ ለማድረግም። ተው ልኖርበት አይደለም። በቴሌግራም ያኒ መጠመቅ ፈልጋሉና አስተምሩኝ ምናምን ስላቸው አፎይን ይቅርታ ጠይቀው ምናምን አሉኝ እና ለዛ ነው የገባሁት። ያው ብዙ በውስጥም ጽፌልህ ነበር ይቅርታ ግን አልመለስክልኝም። አፎይ ማለት ነው ለክርስቲያንም ነው የሚለው ለአንተም ይቅርታ ብያችሁ ነበር፣ ጽፌላችሁ ነበር። ችግር የለውም። ነበር ያጠፋው ፍሱዬ፣ ምንድን ነበር ያጠፋሽው? ሜቢ መመለስ አልፈልግም። በፈጠረ ይሰድቡኛል። አይሰድብሽም፣ ችግር የለውም። አጥፍቻለሁኝ። ቅድምም እኮ ከእሷ ከእንትና ቤት አውርተን ነበረ፣ ተጨቃጭቀን ያወጣ ነው። እኔ አጥፍቻለሁኝ። በቃ ጥፋቱ የኔ ነው የነሱም አይደለም። እኔ ነኝ ራሴ ነኝ ያጠፋሁት። የራሴ ሱሱ ለምንድን ነው እንደዛ ያደረግሽው? ንገሪና። ለምንድን ነው እንደዛ የተናገርሽው? እሱን መናገር መቻል አለብሽ። ይቅርታው እንዲሁ ሰይጣን ወስሶኝ ነው። አይ አይደለም፣ እንደዛ ሰይጣን ወስሶኝ ነው። መጀመሪያ የተናገርሽው ነገር አለ። ፎይ በውስጥ ፎቶ ይዞብኝ ምናምን ያልሽው ልጅ ነሽ አይደል? በግድ ክርስቲያኑ ብሎኝ ያልኩት ነው። ምንድን ነው ያልሽው? ፎቶ ላፎይ ሰጥቶታል ያልኩት ነው። አዎ። ስለዚህ ለምን እንደዛ አልሽ ነው? ማን ነው እንደዛ እንድትይ ያደረገሽ? ወይስ ከራስሽ ከውስጥሽ አውጥተሽ ነው እንደዛ ያልሽ? እሱን ግልጽ አድርጊው። ራስሽ ነሽ? ኦኬ። የ15 ዓመት ልጅ ምናምን ስትባይ የነበረው የፎይ ሞዴሬተር ደግሞ ያስፈራራሽ የነበረው የተባለው ያ ግብፃዊ ሰው እንትን የተባለው ቪዲዮ አንቺ ነው አይደለ? ጀነራል ሲል ነበር። አዎ ጀነራል ሲል የነበረው ሰው ግን ሌላ ነው። በቃ እኔ አጥፍቻለሁኝ። በሁሉም ነገር ያጠፋሁት ነው ራሴ፣ እነሱም አላጠፋሁም። ያጠፋሁት በሁሉም ራሴ ነው። እንግዲህ ታሪኩን ካላወቀው አላውቅም። ፎይ እኔም ነበርኩበት። አይ ቲንክ የኔን ስም ገብቶበት ነበረ። ቃል ስጋ ሆነ ኤልያስ ችግር የለውም። እኔ የሆነ በጨረፍታ ሪከርዶች ልከውልኝ ሰምቻለሁ። እፎይ እንኳን አልሰማም። ያው እዚህ ስማች ቦታ የሚሰጠውን ጉዳይ አለ፣ ቦታም አልሰጠነውም። እኔ ብለህ እፎይ ሰምተህም አታውቅም ይህን ኬዝ? ኧረ በቃ ምንም እየገባችሁኝም አይደለም እየተረዳኋችሁም አይደለም። ኤሬስ ተማሪ በፈጠራችሁ ተባሉኝ። ሁላችሁም እዚህ ያላችሁት ማለት ነው። ኧረ ችግር የለውም። ከዚህ ያላችሁት ሁላችሁ ችግር የለውም። እኔ ጫንቃዬ ቀላል ነው። ጫንቃዬ እኮ ከባድ ነው። እንኳን አንቺንና የስንቶቹን ስድብና ትችች እየዋለሁ። ይሄ ጫንቃ ቀላል መስሏችሁ ነው እንዴ? መጅሊሱንም የተሸከመ ነው። እፎይ ይገደል የሚለውን ያን ሁሉ ድራማ እየሰሩብኝ የስም ማጥፋት ዘመቻ ከፍተውብኝም የተሸከምኩ ሰው ነኝ። እንኳን አሁን አንድ ግለሰብ እንኳን ማላውቀው እዚህ ስማኝ ነው ያሳደረብኝ። አምባሳደሮች ጀምሮ ሲጽፉብኝና ሲሄዱብኝ የነበረውን የዛሬ ዓመት ኦልሞስት 2 ወር ምናምን ቀረው ታስታውሳላችሁ። እሱንም ተሸክመነዋል እና ጥሩ ጫንቃ አለን። ጥሩ ጫንቃ ስላለ ችግር የለብንም። ኤሬስ ግን ምንድነው
እውነታ አንዳንድ ነገሮች እውነታ ያለባቸው ነገሮች ካሉ መጥራት ያለባቸው ነገሮች ካሉ ይቅርታና ቤላ የሆነ ነገር ትበል። እሺ 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 እንዴት አመሻችሁ? እፎይ፣ ቢኒ፣ ዴቫ ሁላችሁም ከታች ያላችሁ ሰላም ክርስቶስ ያላችሁ ሰላም ብያለሁ። አይ ቶፒክ ላለመስጠት ምናምን ከሆነ ይቅር እንጂ በእውነቱ በዛ ሰዓት የተፈጠረው ነገር እንደ ድራማ ምናምን ነገር ነው። የሆነ ወንድሞች መካከል ወንድሞች በውስጥ እንዳስፈራሯት ፎቶውን ይዘው ወደ ክርስትና ካልመጣሽ ብለዋት እንደነበረ ነው እንግዲህ የተሰራው። ከዛ የእፎይ ሞዴሬተር የሆነ ዩሱፍ የሚባል ሁላችሁም ታውቁታላችሁ። ሞዴሬተር አይ ነው ያንተ አይደለም ተብሎ የመጣው የማን ፎቶ እንደሆነ ታውቃለህ? ይሄ ኮፕቲክ ኦርቶዶክስ ዋላ ዩሱፍ እሱ ነው። ይሄ ልጅ ነው እያወራት የነበረው። ይሄ የእፎይ ወደ ሞዴሬተር ነው ብለው ማለት ነው የመጡት። ምንም ሴንስ የማይሰጥ ነገር ምናምን ነው እና የወንድሞችን ስም ለማጥፋት ነው። በግድ ክርስቲያን ካልሆነች ፎቶ ይዘውባት እንደሆነ ምናምን ነው። ግን በኋላ ላይ የራሷ ሶስቱ መታ ይሄ ድራማ እንደሆነ ተናግራለች። አስፈላጊ አልነበረም ያን ያህል መደረጉ። አይዶን ነው እኔ ከምን አንጻር እንደዛ ድራማ የፈለገችው እሷም የገባችበት ቤትም ለምን ድራማ እንደፈለጉ አላውቅም። ኤኒዌይስ ሁሉ ነገር ውሸት ነው። እሷ ራሷ በታ ተናግራለች። ማንም በውስጥ እንዳላስፈራራት ከኛ ወንድሞች ንጽጽር ከሚሰሩት ውስጥ ማንም የኔ ሞዴሬተር አይደለም ማስፈራራት ሲጀመር። ቆይ ማናቸው ሴቶች ነው ያንተ አይደለም እንደዛ ብለው ነው ድራማ የተሰራው አላለ ቆስጠንጢኖስ አለ ከወንድ ውስጥ ቢኒ ያለህ እንዴ? አይ ዶንት ኖ ቃል ክርስቲያን ቆስጠንጢኖስ ሌላ ማለት ነው። 5 ሰው አይበልጡም እንኳን ሊያስፈራሩ። ለዛ ነው እንግዲህ ድራማ ኢቭን አንተ ያንተ ራሱ ሰው ተነስቶ እፎይ ራሱ በውስጥ እያናገራት ነው። 15 ዓመት ህፃን ልጅን እያስፈራሯት ነው። ክርስቲያኖች እንዲህ ናቸው በግድ ወደ ክርስትና ካልመጣሽ ብለው ነው ያሏት። ይህ ውሸት ነው። ማንም ንጽጽር ላይ የሚሰሩ ወንድሞች አንድም ያናገራት የለም። እሷ መታ ተናግራለች ማለት ነው። ስለዚህ ሱሱ አሁንም እንግዲህ ውሸት እንደሆነ ከተናገረች መማር የምትፈልግ ከሆነ መማር ትችላለች። ይሄ ክሊል ለማድረግ ነው። አንተ በላይበት እኔማ በቴሌግራም አናገረች ሰው ነበረ። ይቅርታ ጠይቄ ምናምን ላይ ትናንትና ገብቼ ነበረ። ያው እሱ እያወራ ነበረ ወጣሁኝ። ተማሪ ችግር የለውም። ምኛለኝ ይቅርታ አልሽንም አላልሽንም እሱ ብዙም የለም። ሰው ሊሳሳት ሊያጠፋ ይችላል። እንኳን የስማችንን ማጥፋት እኛን ለማስገደል ብዙ ሲሞክሩ የነበሩ እንገላለን ብለው የሚያሉ ወንጌል ገብቷቸው ክርስትና ውስጥ የሰመጡ ብዙዎች አሉ። የረገሙን፣ የሰደቡን፣ ያባረሩን፣ ያሳደዱን እንድንገደል ጥረት ያደረጉ ክርስትናን የተቀበሉ አሉ። ይቅርታ ሳይጠይቁንም ክርስትና የተቀበሉ በኋላ የነገሩንም አሉ። ብዙም ቦታ የምንሰጠው አይደለም። ብዙም ችግር የለውም። እዛኛው ሳይድ ድራማ እንደሚሰራ በደንብ ስለምናውቅ በየቀኑ ድራማ ይሰራሉ። እኛን ስማችንን የማጠልሸት ስራ በደንብ አድርገው ለመስራት ይሞክራሉ። ደስ የሚለው ግን እችን የጠፍሬን ቆሻሻ የምታክል መረጃ ያመጡብኝም። እች የምታያል ማለት ነው፣ የጠፍር ቆሻሻ የምታያል። በዚህ መጠን ራሴ ላይ ተማመናለሁ። እንኳን እንትን ልንል በዚህ አይ ቲንክ በዚህ ወር ውስጥ ራሱ አብዛኞቻችሁን አልተቀበልኳችሁም። ቴክስት ራሱ እየመለስኩ ያለን ወደ ክርስትና መምጣት እንፈልጋለን የምትሉ በጣም ብዙ ቴክስቶች አሉ። ምላሽ ራሱ አልሰጠኋችሁም። በጣም ቢዚ ነኝ። በጣም ትንሽ እረፍትም ስለፈለኩኝ ቢዚ ስለሆንኩ በነገሮች ላይ ከራሴ ላይፍ ጋር በተያያዘ ማለት ነው። አንዳንድ ምክንያቶች ቢዚ ስለሆንኩ በጣም ብዙ ቴክስቶች አሉ። በጣም ብዙ ቴክስቶች በየቀኑ የሚመጡ ለእነሱ ምላሽ አልሰጠሁም። መምጣት እንፈልጋለን፣ መማር እንፈልጋለን፣ መጠመቅ እንፈልጋለን የሚሉትን እንኳን ምላሽ አልሰጠኋቸውም። እንኳን ቴክስት ያደረጋችሁልኝ ከስር ሆናችሁ የምትማሩ ታውቁታላችሁ። ምላሽም አልሰጠኋችሁም። እንኳን በግድ ልናመጣችሁ የመጡትንም ተማሩ ነው እንጂ እኛ ጋር የምናቆያችሁም አይደለም። በፊት ሜይ ቢ ትንሽ ጥንካሬው ነበረኝ። በፊት ራሴ ተዳርቄ ደውዬ ምን ብዬ አስተምሬ ምን ደረሳችሁ ምናምን ብዬ ሁሉ ጠይቃችሁ ነበረ። አሁን ስደውሉም አላነሳም። በፊት ያስተማርኳችሁ እንኳን ማለት ነው። ምክንያቱም አሁን አቅም እያነሰኝ ነው፣ እየደከመኝ መጣ ማለት ነው። እረፍት ማድረግ አለብኝ። እርጅናም እየመጣ ነው፣ ጉልበትም እያነሰ ነው ምናምን። ትወርዳላችሁ አወርዱም ከቤቴ ውስጥ ቁጭ ብሎ ያዳምጣሉ እንደሆነ መስሏቸው እና አፉ ብለውሻል፣ ችግር የለውም አፉ ብለውሻል። አመሰግናለሁ። ይቅር ያላችሁ አመሰግናለሁ። ዳና በወደፊቱ ግን እንደዚህ አይነት ነገር እንዳሰሪ
ኧረ እኔ አልሰራም። ምን ይሰራል? እነኚህ ሰዎች አወጡም እንደ ከቤት ውስጥ ተስማምታችኋል ማለት ነው እኮ። ወረዱ ወረዱ አልኳችሁ፣ ወረዱ። ነገ እኮ ሰኞ ነች። ነገ እኮ ሰኞ ነው። እኔ ማንንም አልሰማም። ነገ ሰኞ ነው። እረፍት ቀኔ ነው። ነገ እረፍት ቀኔ ነው። ማንንም አልሰማም። ማንም ይጋብዘኝ ነገ። ስማም ፀጉሬ ራሱ አንተ ተጨብሯል። ኢየሱስ ፀጉሬ አድጓል። በጣም ያናድደው ብቻዬን ትንሽ ላክት ስል ኔትወርክ እምቢ ይላል። አናድድም? ኔትወርክ ምቀኛ ሲሆን ኔትወርክ ሲጋግም። ደህና ደሩ በቃ።